በጣም ጥሩ እንግዲህ ይህንን ተከታታይ ትምህርት እንደ እግዚአብሔር ቅዱስ ፈቃድ ጀምረናል ማለት ነው። የጀመርነውም ከአንደኛ ክፍል ነው ማለት ነው። አንደኛ ክፍል ልጆቻችን እውነትን እንዲያውቁ ከእውነት እንዳይጠፉ ለማድረግ መማር ስለሚጠበቅባቸው ካልተማሩ እግዚአብሔርን ስለሚያጡ እግዚአብሔርን ስለሚክዱ አሁንም እስካሁን ያለው ይሄ ነገር ስለሆነ ቤተክርስቲያን ይህንን ችግር ተረድታ ለልጆቻችን በሚገባ የሚጠቅማቸውን እውነትን ያውቁ ዘንድ ከታች ጀምሮ መማር እንዳለባቸው በማሰብ ይህንን መሰረታዊ የሆነ የትምህርት ክፍል አዘጋጅተዋል። ስለዚህ ትምህርቱ የሚጀምረው ከአንደኛ ክፍል እንደ ዘመናዊው እንደ አስኮላው ትምህርት ከአንደኛ እስከ 12ኛ ክፍል እንዲሁም ኮሌጅ ምናምን እያለ ይቀጥላል። ስለዚህ አንደኛ ክፍል ላይ ያለውን ትምህርት እንደ እግዚአብሔር ቅዱስ ፈቃድ ለህፃናት ለልጆቻችን ይህንን ማወቅ ስለሚጠበቅባቸው ነገ እግዚአብሔር እንዳያጡ እግዚአብሔር እንዳይክዱ ከእውነት እንዳይወጡ ከእውነት እንዳይጠፉ ማወቅ ስለሚጠበቅባቸው መሰረተ ሃይማኖት ለአንደኛ ክፍል የሚለውን ትምህርት ከምዕራፍ 1 ጀምረን ለመመልከት እንሞክራለን ማለት ነው። ከምዕራፍ 1 ጀምረን ይህንን ትምህርት መመልከት እንጀምራለን ማለት ነው። ትምህርት ሃይማኖት አንደኛ ክፍል ይህ ምንድነው? እንደ አንደኛ ክፍል እንደ ጀማሪ ማወቅ ያለባቸው እግዚአብሔር መኖርና የፈጠራቸው ፍጥረታት በደንብ የሚገባ ህፃናት ልጆቻችን በአቅማቸው በሚችሉት ልክ ይህንን እንዲያውቁ የሚያደርግ የምዕራፍ ክፍል ነው ማለት ወይም ደግሞ የትምህርት ክፍል ነው ማለት ነው። እሱን ለማየት እንሞክራለን። እንግዲህ በዚህ መሰረተ ሃይማኖት ለአንደኛ ክፍል በሚለው 4 ምዕራፎችን የያዘ ትምህርት ነው። 4 ምዕራፎች አሉት። ከምዕራፍ 1 ይላል ነገር እግዚአብሔርን ልጆቻችን እንዲያውቁ ነገር እግዚአብሔርን እንዲያውቁ በምዕራፍ 1 ይመለከታሉ። በዚህም ውስጥ እግዚአብሔር ማን እንደሆነ እግዚአብሔር አምላክ ስለመሆኑ እግዚአብሔር ሁሉ ፈጣሪ ስለመሆኑ በመጠኑ እንዲያውቁ ይደረጋል ማለት ነው። በምዕራፍ 2 ደግሞ ስነ ፍጥረት እግዚአብሔር የፈጠራቸው ፍጥረታት ከውድ እስከ ዓርብ ያሉ ፍጥረታት የሰው ልጅ ክቡር ፍጥረት ስለመሆኑ ልጆቻችን በህፃንነታቸው ይህንን ማወቅ ይጀምራሉ ማለት ነው። የሰው ልጅ ክቡር ፍጥረት ስለመሆኑ አሁን የሰው ልጅ ክቡር ፍጥረት መሆኑ ስለተዘነጋ ነው ብዙ ችግር እየደረሰ ያለው እና የሰው ልጅ ክቡር ፍጥረት ስለመሆኑ እንዲያውቁ ይደረጋል። ምክንያቱም የእግዚአብሔር ልጆች ሆነው ማደግ ለነርሱም ለሀገርም ለዜጋ ለሁሉም ነገር ጠቃሚ ስለሆነ እግዚአብሔር የፈጠረው የሰው ልጅ ክቡር ፍጥረት እንደሆነ የሚማሩበት ክፍል ነው ማለት ነው። ሌላ ምዕራፍ 3 ውስጥ የምንመለከተው እግዚአብሔር መልካም ነገር ሁሉ የሚሰጠንና ጸሎትን የሚሰማ ስለመሆኑ በዚህ ምዕራፍ እንመለከታለን ማለት ነው። በዚህም ውስጥ እግዚአብሔር መልካም ነገርን እንደሚሰጠን እግዚአብሔር ጸሎትን እንደሚሰማ ስለ ክፋትና እግዚአብሔር ከክፉ ነገር የሚጠብቅ ስለመሆኑ በተለይ ክፉ ስለተባለው ስለ ሰይጣን ክፋት በዚህ በምዕራፍ 3 ውስጥ ልጆቻችን እንዲመለከቱ እናደርጋለን። እንዲሁም ደግሞ ሥላሴ የሚለው የእግዚአብሔር መጠሪያ እሱንም እንዲያውቁ ልጆቻችን በዚህ ምዕራፍ ተካቷል ማለት ነው። በመጨረሻው ምዕራፍ በምዕራፍ 4 የምንመለከተው የእግዚአብሔር ባህሪ ምን እንደሆነ በዚህም ውስጥ እግዚአብሔር ቅዱስ እንደሆነ እግዚአብሔር ሕያው እንደሆነ በሁሉ ቦታ ያለ ስለመሆኑ ሰዎችን ሁሉ የሚወድ ስለመሆኑና ጸሎትን የሚሰማ እንደሆነ ልጆቻችን በሚገባ እንዲያውቁ ይደረጋል ማለት ነው። እንግዲህ ምዕራፍ 1 እንጀምራለን ማለት ነው። ምዕራፍ 1 ነገር እግዚአብሔር ምንድን ነገር እግዚአብሔር እንግዲህ የምዕራፍ ዓላማ ምንድነው? ይህንን ምዕራፍ ልጆች የሚማሩበት ዓላማው ምንድነው ብለን ስንመለከት ልጆች ይህንን ምዕራፍ ተምረው ሲያጠናቁ ስለ እግዚአብሔር አምላክነትና ፈጣሪነት ያውቃሉ ማለት ነው። እግዚአብሔር አምላክ ስለመሆኑ እግዚአብሔር ፍጥረትን የፈጠረ ስለመሆኑ በሚገባ ያውቃሉ ማለት ነው። እግዚአብሔር ማለት እንግዲህ የዓለማት ጌታ የሁሉ ፈጣሪ የሁሉ አስገኝ ማለት ነው ማለት ነው። እግዚአብሔር የዓለማት ጌታ ዓለምን የፈጠረ ዓለምን ያስገኘ ዓለምን የፈጠረ ያስገኘ እንዲሁም ደግሞ ዓለምን የሚመግብ እንደሆነ ልጆቻችን በዚህ በለጋ ዕድሜያቸው ይህንን ማወቅ ስለሚጠበቅባቸው ይህን እንዲያውቁ በመጠኑ ይደረጋል ማለት እንደ መግቢያ የምንመለከተው ምን ነው? መሰረታዊ ሃይማኖት አንደኛ ክፍል ምዕራፍ 1 መግቢያው ምን ያስረዳና መስል ነገር እግዚአብሔር ከሁለት ቃላት የተገኙ ጥምር ቃል ሲሆን ነገር እግዚአብሔር ከሁለት ቃላት የተገኙ ጥምር ቃላት ሲሆን ነገር ማለት ትምህርት ያን ነገር መገለጫ ማለት ሲሆን እግዚአብሔር ማለት ደግሞ የግዕዝ ቃል ሲሆን እነርሱም የሁለት ቃላት ጥምረት ናቸው ማለት ነው። ምን ይላሉ? እግዚ እና ብሔር ከሚሉ ከሁለት ቃላት ጣመረ ሲሆኑ እግዚ ማለት ጌታ ሲሆን ብሔር ማለት ደግሞ ዓለም ማለት ነው ወይም ደግሞ ሀገር ማለት ነው። ስለዚህ እግዚአብሔር ማለት ቀጥታ ትርጉሙ የዓለማት ጌታ ማለት ነው። የዓለማት ጌታ ማለት ነው። ስለዚህ ነገር እግዚአብሔር ስለ እግዚአብሔር የምንማርበት የምናውቅበት ትምህርት ነው ማለት ነው።
የዓለማት ጌታ ስለሆነው ስለ እግዚአብሔር የምናውቅበት የምንማርበት የትምህርት ክፍል ነው ማለት ነው። እንግዲህ በዚህ ምዕራፍ 1 ውስጥ ምዕራፍ 1 ቁጥር 1 የምንመለከተው ምንድነው? እግዚአብሔር ማን ነው? ልጆቻችን ይህን ማወቅ ይጠበቅባቸዋል። እግዚአብሔር ማን ነው? እግዚአብሔርን ቀዳሚሃ ለጥበብ ፈሪሃ እግዚአብሔርና ለጠቢቡ ሰሎሞን እግዚአብሔርን መፍራት እግዚአብሔርን ማወቅ የጥበብ ሁሉ መጀመሪያ እንደሆነ ማወቅ ስለሚጠበቅባቸው እግዚአብሔር ማን እንደሆነ በልጆቻችን ማወቅ ያስፈልጋቸዋል። ስለዚህ እግዚአብሔር ማን ነው የሚለውን እንመለከታለን ማለት ነው። ልጆች እግዚአብሔር የዓለም ሁሉ ጌታ ነው ብለን ባለፈው እግዚአብሔር ምንድነው? የዓለም ሁሉ ጌታ፣ ዓለምን የፈጠረ ዓለምን ያስገኘ እንደሆነ ተመልክተናል ማለት ነው። እንግዲህ እግዚአብሔር ከዓለም መፈጠር በፊት የነበረ አሁንም ያለ ወደፊትም የሚኖር ነው ማለት ነው። ዓለም ሳትፈጠር ማን ነበረ? እግዚአብሔር ነበረ ማለት ነው። እግዚአብሔር ዓለምን ሳይፈጥራት ነበረ። ዓለምንም ፈጥሮ አለ። ዓለምንም ካሳለፈ በኋላ ደግሞ እግዚአብሔር ይኖራል፣ የሚኖር አምላክ ነው። ይህንንም መጽሐፍ ቅዱስ እንደዚህ አስቀምጦ እናገኛለን። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ስንመለከት ሊቀ ነቢያት ሙሴን እግዚአብሔር ልኮት ነበር ወደ ፈርዖንና ማን ብዬ ማን ላከኝ ልበላቸው ባለው ሰዓት እግዚአብሔር ሙሴን ምን አለው? ያለና የሚኖር እኔ ነኝ አለው። ያለና የሚኖር የነበረ ያለ የሚኖር እኔ ነኝ ብሎ ለሊቀ ነቢያት ለሙሴ በኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሲገልጽለት እንመለከታለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ስንመለከት ጌታ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጸው በስጋ የተገለጸው ከድንግል ማርያም የተገለጸው አብርሃም ካለፈ በኋላ ነው ማለት ነው። ታላቁ አብርሃም ካለፈ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕተ ንጹሐን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። ነገር ግን አይሁድ በምቀኝነት በተነሳሱበትና ጥያቄ በጠየቁት ሰዓት ምን አላቸው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ያችሁ እግዚአብሔር ያለ የነበረ ያለና የሚኖር አምላክ እንደሆነ የሚያስረዳን ነው ማለት ነው። እግዚአብሔር የሚታየውና የማይታየውን ሁሉ የፈጠረ ነው ማለት ነው። በዓይናችን የምናያቸው ብዙ ነገሮች አሉ፣ እንዲሁም ደግሞ የማናያቸው ብዙ ነገሮች አሉ። በርቀት ምክንያት የማናያቸው ብዙ ነገሮች በቴሌስኮፕ አማካኝነት እንመለከታቸው። ለምሳሌ በጠፈር ያሉ የህዋ አካላትን በቴሌስኮፕ ሩቁን አቅርቦ የሚያሳይ መሳሪያ እንመለከታለን። በዓይናችን የማናያቸው ነገሮች ደግሞ እነሱን በአጉሊ መነጽር ለምሳሌ ማይክሮስኮፕ የሚባል ኤሌክትሮን ማይክሮስኮፕ የመሳሰሉት እነዚህን በዓይን የማይታዩትን ነገሮች እንመለከታለን ማለት ነው። በአጠቃላይ እግዚአብሔር የሚታየውና የማይታየውን ሁሉ የፈጠረ አምላክ ነው ማለት ነው። የሚታየውና የማይታየውን ዓለም ሁሉ በውስጡም ያሉትን የፈጠረ እንደሆነ የሐዋርያት ሥራ ምዕራፍ 17 ቁጥር 24 ላይ እንዲህ አስቀምጦ እናገኛለን። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ እግዚአብሔር ነውና ይላል። አያችሁ፣ ዓለምንና በእርሱ ያለውን ሁሉ የፈጠረ ዓለምን የፈጠረ በዓለም ውስጥ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ እግዚአብሔር ነውና በማለት አስቀምጦ እናገኛለን ማለት ነው። እንግዲህ እግዚአብሔር ያልፈጠረው ያላስገኘው ምንም ፍጥረት የለም ማለት ነው። ፍጥረት ሁሉ የተፈጠረው በእግዚአብሔር ብቻ እንደሆነ ልንረዳ ያስፈልገናል ማለት ነው። ይህንንም በትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ላይ ምድርን በኃይሉ የፈጠረ ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋል የዘረጋ እርሱ ነው ይላል። ምድርን በኃይሉ የፈጠረ 5 የምድር ክፍሎች አሉ። ቀስ ብላችሁ ታድጉ ትማርቷላችሁ። ዓለምን በጥበቡ የመሰረተ ሰማያትን በማስተዋል የዘረጋ እርሱ ነው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ላይ ሰማያትን የፈጠረ የዘረጋቸው ምድርና በውስጥ ያለውን ያጸና በእርሷ ላይ የሚኖሩ ሕዝብ እስትንፋስን የሚሄዱበትንም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 42 ቁጥር 5 ላይ። በመሆኑም ልጆች እንግዲህ እግዚአብሔር ምን እንደሆነ አየን። እግዚአብሔር አምላክ ማን ነው የሚለውን እግዚአብሔር አምላክ የዓለም ሁሉ ጌታ የዓለም ሁሉ ፈጣሪ እንደሆነ በዚህ ላይ ተመልክታችኋል ማለት ነው። በቀጣዩ ደግሞ የምንመለከተው እግዚአብሔር አምላክ ስለመሆኑ እንመለከታለን ማለት ነው። እግዚአብሔር አምላክ ስለመሆኑ በሚገባ
እንመለከታለን ማለት ነው። ልጆች አምላክ የሚለው ቃል ፈጣሪ እና ገዥ ማለት ሲሆን እግዚአብሔርም ሁሉን ፈጥሮ የሚገዛ መሆኑን ያስረዳል ማለት ነው። ያችሁ አምላክ የሚለው ቃል ምን ማለት ነው? ፈጣሪ እና ገዥ ማለት ሲሆን እግዚአብሔርም ሁሉን ፈጥሮ የሚገዛ መሆኑን ያስረዳል ማለት ነው። ፈጥሮ የሚገዛ መሆኑን ያስረዳል ማለት ነው። ስለ አምላክነቱ የሚከተለውን የመጽሐፍ ቅዱስ ክፍሎች መመልከት እንችላለን ማለት ነው። አምላክ ስለመሆኑ መጽሐፍ ቅዱስ እንግዲህ የሁሉ ምንጭ ሆነው አስረጃችን የሆነው ምንድነው? መጽሐፍ ቅዱስ ነው። የእግዚአብሔር መጽሐፍ፣ እግዚአብሔር ቃል ያለበት የእግዚአብሔር ማንነትን የምንረዳበት ታላቁ መጽሐፍ ቅዱስ የእግዚአብሔርን አምላክነት ያስረዳናል ማለት ነው። ይህንንም በፀሐይ መውጫና በምዕራብ ያሉ ከኔ በቀር ሌላ አምላክ እንደሌለ ያውቁ ዘንድ ከኔም ሌላ አምላክ የለም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ ከኔ በቀር ሌላ አምላክ የለም ማለት ነው። በፀሐይ መውጫና በምዕራብ ፀሐይ መውጫ ምስራቅ ማለት ነው። በምዕራብ ያሉ ከኔ በቀር ሌላ አምላክ እንደሌለ ያውቁ ዘንድ ከኔም ሌላ አምላክ የለም ብሎ በነቢዩ በኢሳይያስ አድሮ ይህንን ቃል አስቀምጦናል ማለት ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 5 ስንመለከት የምድር ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የምድር ነገስታት ገዥ የነገስታት ንጉስ የሆነ አያችሁ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ታላቁ ሐዋርያው ቅዱስ ዮሐንስ በራእዩ ይህንን ቃል በምዕራፍ 1 ቁጥር 5 ላይ አስቀምጦልን እንመለከታለን ማለት ነው። ስለዚህ እግዚአብሔር አምላክ ስለመሆኑ ማስተዋል ይጠበቅብናል። ስለሆነም እግዚአብሔር አምላክ ነው። ለእርሱ መገዛት፣ እርሱን ብቻ ማምለክ፣ ለእርሱ መታዘዝ እንዲሁም እሺ ማለት ይገባናል ማለት ነው። ልጆች እግዚአብሔር አምላክ ስለሆነ ምን ማድረግ ይጠበቅብናል? ለእርሱ መገዛት፣ እርሱን ብቻ ማምለክ፣ ለእርሱ መታዘዝ እንዲሁም እሺ ማለት ያስፈልጋል ማለት ነው። እግዚአብሔርን እሺ ማለት፣ እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት እንደሚገባ ልታውቁ ያስፈልጋቸዋል ማለት ነው። እግዚአብሔርን መታዘዝ ያስፈልጋቸዋል። በጣም ጥሩ። እንግዲህ እግዚአብሔር አምላክ እንደሆነ አየን። ስለ ነገር እግዚአብሔር አይተናል። አሁን ደግሞ እግዚአብሔር አምላክ እንደሆነ አየን። አሁን ደግሞ እግዚአብሔር ምን እንደሆነ ያለን እግዚአብሔር የሁሉ ፈጣሪ ስለመሆኑ ደግሞ አሁን እንመለከታለን ማለት ነው። እግዚአብሔር የሁሉ ፈጣሪ መሆኑን ትመለከታላችሁ ማለት ነው። ልጆች ፈጣሪ የሚለው ቃል ፈጠረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም አስገኝ፣ አምጭ፣ ሰሪ፣ አድራጊ ማለት ነው። አያችሁ ፈጣሪ የሚለው ፈጠረ ከሚል የግዕዝ ግስ ቃል የተገኘ ሲሆን ትርጉሙ ምንድን አልኳችሁ? አስገኝ፣ አምጭ፣ ሰሪ፣ አድራጊ ማለት ነው። ታዲያ እግዚአብሔር የሁሉ ፈጣሪ ነው ስንልም የሁሉ አስገኝ፣ የሁሉ አምጭ፣ የሁሉ ሰሪ እና የሁሉ አድራጊ ነው ማለታችን ነው። ይህን በመጽሐፍ ቅዱስ እንደሚከተለው ተገልጿል ማለት ነው። ቅድም እንዳልኳችሁ የሁሉ መረጃችን ምንጫችን ምንድነው? መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ የተገለጸው ምን ይላል የሚለውን እንመለከታለን ማለት ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይለናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 መጽሐፍ ቅዱስ ሲጀምር በዚህ ጀምሯል ማለት ነው። እግዚአብሔር ፈጣሪ እንደሆነ የሚያሳይ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ አስቀምጦልናል ሊቀ ነቢያት ሙሴ። እግዚአብሔርም ሰውን በመልኩ ፈጠረ። የሰውን ፈጣሪ እግዚአብሔር ነው ማለት ነው። አያችሁ ልጆች እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እርሱም ሰማይና ምድርን ባህርንም በእነርሱ ውስጥ ያለውን ሁሉ የፈጠረ ነው ይላል ቅዱስ ዳዊት። ደግሞ መዝሙረ ዳዊት መዝሙር 145 ቁጥር 6 ላይ እርሱም ምንን ሰማይና ምድርን ባህርንም በእነርሱ ውስጥ ያለውን ሁሉ የፈጠረ ነው። በሰማይ ያለውን፣ በምድር ያለውን፣ በባህር ያለውን ሁሉ ፍጥረት አብሮ የፈጠረ እንደሆነ ይህንንም ፈጣሪ ልዑል እግዚአብሔር እንደሆነ ቅዱስ ዳዊትም እንደዚህ አስቀምጦልናል ማለት ነው። እግዚአብሔር በ6 ቀን በሰማይና በምድር ያለውን ሁሉ ፈጥሯል ማለት ነው። በስንት ቀን ልጆች እየሰማችሁ ነው? በስንት ቀን? በ6 ቀን ሰማይና ምድር እንዲሁም በእርሱ ውስጥ ያለውን ሁሉ ፈጥሯል ማለት ነው። በሰማይ ምን አሉ? መላእክት፣ የምናያቸውን ከዋክብትን፣ ፀሐይን፣ ጨረቃን፣ ደመናውን ሁሉ የፈጠረ እርሱ ነው። በምድር ያሉትን ሕይወት ያላቸውና የሌላቸውን ፍጥረታትን የፈጠረ እግዚአብሔር ነው። ሕይወት ያላቸውን የሌላቸውን ሁሉ የፈጠረ የሰራዊት ጌታ ልዑል እግዚአብሔር ነው። እነዚህ ሁሉ ፍጥረታት ተመልከቷቸው እስኪ ደስ ይላሉ። እግዚአብሔር ፈጠራቸው ፍጥረታት። እግዚአብሔር ፈጣሪ አምላክ ነውና የፈጠራቸው ፍጥረታት ሁሉ ናቸው። እነዚህ እግዚአብሔር የፈጠራቸው የሚታዩ ፍጥረታት ናቸው። እነዚህ የሚታዩ ፍጥረታት ናቸው። የኛ የማናያቸው ፍጥረታት ደግሞ አሉ። በምድር ያሉትን ሕይወት ያላቸውን ምን ናቸው? ሰውን፣ እንስሳትን እና እጽዋትን እግዚአብሔር አስገኝቷቸዋል ማለት ነው። ሰው፣ እንስሳት እና እጽዋት
እነዚህ ሕይወት ያላቸው ናቸው። እግዚአብሔር ፈጥሯቸዋል። በሰማይ የሚበሩ ፍጥረታትን፣ የተለያዩ አይነት ወፎችን፣ በየዛፉ የሚንጠላጠሉትን እንደ ጦጣ፣ ዝንጀሮ ያሉትን፣ በወዳቸው የሚሳቡትን እንደ እባብ የመሳሰሉትን፣ በእግራቸው የሚሽከረከቱን ወይም የሚሄዱት እንደ በሬ፣ ላም፣ አህያ፣ ፈረስ፣ ግመል፣ አንበሳ፣ ዝሆን፣ ጅብ የመሳሰሉትን፣ አፈር ውስጥ የሚኖሩትን ትላትሎችና በአጉሊ መነጽር የሚታዩትን እጅግ በጣም ትናንሽ ፍጥረታትን ፈጥሯል ማለት ነው እግዚአብሔር። እነዚህና ሌሎችን ሁሉ እሱ ፈጥሯቸዋል ማለት ነው። እሱ ሁሉን የፈጠረ አምላክ እንደሆነ ልትረዱ ያስፈልጋቸዋል። አሁን እዚህ ላይ የምንመለከተው ነው እግዚአብሔር የፈጠራቸው የተለያዩ እጽዋት አይነቶች አሉ ማለት ነው። እግዚአብሔር የፈጠራቸው የእጽዋት አይነቶች አሉ፣ እንስሳት አሉ፣ ሰዎች አሉ ማለት ነው። እንግዲህ እግዚአብሔር ለምግብነት ለመድኃኒትነትና ለመጠለያ መስሪያነት የሚያገለግሉ እጽዋትን ፈጥሮልናል ማለት ነው። የሰው ልጅ ለምግብነት እንዲጠቀምባቸው፣ መድኃኒት እንዲሰራባቸው፣ እንዲሁም ደግሞ ለመጠለያ ቤት እንዲሰራባቸው እጽዋትን እግዚአብሔር ፈጥሮልናል ማለት ነው። እነዚህ እጽዋት እንደ ላም፣ በግ፣ ፍየል ላሉት ምግብ፣ እንደ ጦጣ እና አዕዋፍ ላሉት መጠለያና ምግብ፣ ለኛ ለሰዎች ደግሞ ምግብ፣ ቁሳቁስና ቤት መስሪያ እንዲሁም መድኃኒት ሆነው ያገለግሉ ዘንድ እግዚአብሔር አዘጋጅቶልናል ማለት ነው። እኛን ስለሚወደን እግዚአብሔር ይህን ሁሉ አዘጋጅቶልናል ማለት። ስለዚህ ፍቅሩም ልናመሰግነው ይገባል። ስለ ጽኑ ፍቅሩ ልናመሰግነው ያስፈልገናል። እንዳይርበን የሚያበላን፣ እንዳይጠማን የሚያጠጣን፣ እንዳንታመምበት የሚፈውሰን፣ ስንወርቅበት የሚያነሳ ልጆች ይህን ሁሉ ያደረገ እግዚአብሔር ነውና ልናመሰግነው ያስፈልጋል ማለት ነው። በጣም ረጃጅምና ወፋፍራም ከሆኑት ትላልቅ ዛፎች ጀምሮ አጫጭር፣ ቀጫጭንና ለጥቂት ጊዜ እስከሚቆዩት እጽዋት ድረስ ሁሉን የሚያስገኘው የሚፈጠራቸው እግዚአብሔር ነው። ትልልቅ ዛፎች አሉ፣ ትንንሽ እጽዋት አሉ። እነዚህ ሁሉ ያስገኛቸው የሰራዊት ጌታ ልዑል እግዚአብሔር ነውና ልናመሰግነው ያስፈልገናል ማለት ነው። እግዚአብሔር እነዚህ ከላይ የጠቀስናቸውን ሕይወት ያላቸውን ሁሉ ብዙ እንዲሆኑ ፈቅዶ ፈጥሯቸዋል ማለት ነው። እንዲባዙ፣ እንዲራቡ፣ ከትውልድ ወደ ትውልድ እንዲቀጥል። አንደኛው ትውልድ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ሌላ ደግሞ ትውልድ ይወለዳል፣ ያድጋል፣ ያረጃል፣ ይሞታል እያለ እንዲህ ትውልድ እየቀጠለ እንዲሄድ፣ እንዲባዙ፣ እንዲራቡ አድርጎ እግዚአብሔር ፍጥረቱን ሁሉ ልጆች ሁሉ ይመግባል ማለት ነው። እግዚአብሔር እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 22 ላይ። ስለዚህ እየተባዙ የሰውን ልጅ እንዲያገለግሉ እግዚአብሔር ይህን ሁሉ ፈጥሮልናል ማለት ነው። ከዚህ በተጨማሪ እግዚአብሔር ሕይወት የሌላቸው ፍጥረታት ፈጥሯል ማለት ነው። ሕይወት የሌላቸውም እግዚአብሔር ፈጥሮልናል። እነርሱም በምድር ላይ ውሃን፣ መሬትን፣ አየርን፣ እሳትን፣ ድንጋዩን ያካትታሉ። በሰማይ ደግሞ ፀሐይ፣ ከዋክብት፣ ጨረቃን መጥቀስ እንችላለን ማለት ነው። እነዚህም ለልጅ ልጅ ምግብና መጠጥ፣ መኖሪያ መስሪያ፣ አርሶ መብያ ቦታ፣ በታመመ ጊዜ መድኃኒት እንዲሆኑ ተፈጥረዋል ማለት ነው። እንደዚህ ሁሉ ፈጥሮልናል ማለት ነው እግዚአብሔር። ሌሎች ሕይወት ያላቸውም ይጠቀሙባቸው ዘንድ እግዚአብሔር ፈጥሯቸዋል ማለት ነው። እግዚአብሔር ይህን ሁሉ ፈጥሮልናል ማለት ነው። በጣም ጥሩ። እንግዲህ በምዕራፍ 1 ስለ ነገር እግዚአብሔር በሚገባ አይታቸዋል። አሁን ደግሞ እነዚህን ጥያቄዎች ትመልሳላችሁ ማለት ልጆች። እነዚህን ጥያቄዎች ትመልሳላችሁ። የማጠቃለያ ጥያቄዎች የሚከተሉትን አረፍተ ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት በማለት መልሱ ልጆች። ጥያቄ 1 እግዚአብሔር ማለት የዓለም ጌታ ማለት ነው። መልሱ እውነት ነው ሐሰት? በጣም ጥሩ። መልሱ ምንድነው? እውነት ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ሁለተኛ ፀሐይ፣ ጨረቃ፣ ከዋክብት በምድር ያሉ ስነ ፍጥረታት ናቸው። መልሱ እውነት ነው ሐሰት? መልሱ ሐሰት ብላችሁ ከመለሳችሁ ትክክል ናችሁ። ምክንያቱም ፀሐይ፣ ጨረቃ፣ ከዋክብት በምድር ያሉ ስነ ፍጥረታት ሳይሆኑ በየት ነው ያሉት? በሰማያት ያሉ ስነ ፍጥረታት ስለሆኑ መልሱ ሐሰት ነው ማለት ነው። ሶስተኛ እግዚአብሔር በ6 ቀን በሰማይና በምድር ያለውን ሁሉ ፈጥሯል። መልሱ እውነት ነው ሐሰት? መልሱ እውነት ብላችሁ ከመለሳችሁ በትክክል መልሳችኋል። ምክንያቱም እግዚአብሔር በ6 ቀን በሰማይና በምድር ያለውን ሁሉ ፍጥረት ፈጥሯል ማለት ነው። በጣም ጥሩ። የሚከተሉ ጥያቄዎች በትክክል ካነባችሁ በኋላ ትክክል ከተሰጡት አማራጮች መካከል ትክክለኛው መልስ ምረጡ ተብላችኋል። ደግሞ አሁን ይሄ ደግሞ ምርጫ ነው ማለት ነው። ስለዚህ ትመርጣላችሁ። ጥያቄ 1 እግዚአብሔር ማን ነው? ሀ አምላክ ነው፣
ለፈጣሪ ነው። ሐመርኋ ሁሉም መልስ ናቸው። መልሱ ማን ነው? መልሱ ሐመርኋ ሁሉም መልስ ናቸው ማለት እግዚአብሔር አምላክ ነው፣ እግዚአብሔር ፈጣሪ ነው ብላችሁ ከመለሳችሁ ጎበዞች ናቸው። ጥያቄ ቁጥር 2 እግዚአብሔር እጽዋትን ለሰዎች የፈጠረው ለምንድን ነው? ሀ መጠለያ እንዲሰሩበት፣ ለምግብነት፣ ሐመርኋ ሁሉም መልስ ናቸው። መልሱ ማን ነው? ሐመርኋ ሁሉም መልስ ናቸው ካላችሁ ጎበዞች ናቸው ልጆች። ምክንያቱም እግዚአብሔር እጽዋትን ለሰው ልጅ የፈጠረው ለምንድን ነው? መጠለያ እንዲሰሩበት፣ ለምግብነት፣ ለመድኃኒትነት ለመሳሰሉት እግዚአብሔር ይህንን ስለፈጠረ ሁሉም መልስ ናቸው ማለት ነው። በጣም ጥሩ። አሁን በቃላችሁ የምታጠኑት ቃል አለ ማለት በቃላችሁ መያዝ ያለባችሁ በቃል የምታጠኑት በአእምሯችሁ የምትዙት ቃል ስላለ እሱን አስዛችኋለሁ ማለት ነው። በቃል የሚጠና ጥቅስ ነው። ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሰረተ ሰማያትንም በማስተዋል የዘረጋ እርሱ ነው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12። ይህ በቃላችሁ መያዝ አለባችሁ ማለት ነው። ይህ በቃል የሚያዝ ነው። በቃል ስትጠየቁ ይህንን መመለስ ያስፈልጋቸዋል። ምን አልኳችሁ? ምድርን በኃይሉ የፈጠረ በምኑ? በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ በምን መሰረተው? ዓለምን በጥበቡ የመሰረተ ሰማያትን በማስተዋል የዘረጋ አያችሁ፣ ሰማያትን ደግሞ በማስተዋል የዘረጋ እርሱ ነው። እርሱ ማን ነው? እግዚአብሔር ነው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12። ስለዚህ ምዕራፍ 1 ለአንደኛ ክፍል መሰረተ ሃይማኖት የሚለው ምዕራፍ 1 ይህን ይመስላል። በቀጣይ በምዕራፍ 2 ደግሞ ምን ትማራላችሁ? ስነ ፍጥረት ምን እንደሆኑ እነሱን ትማራላችሁ። ለዛሬው እዚህ ላይ ይበቃናል። እስከዚህ ሰዓት የነበረን ላቆየን ለአምላካችን ለሰራዊት ጌታ ለእግዚአብሔር ለስም አጠራሩ ክብር ምስጋና ለእርሱ ይሁን። ጥያቄዎች ካሏችሁ ቤተሰቦቻችሁን ጠይቋቸው። እንዲሁም ደግሞ አስተማሪዎቻችሁን የምታገኟቸውን እየጠየቃችሁ ዕውቀታችሁን እያሳደጋችሁ እንድትሄዱ አሳስባችኋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።